ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬም ያው አብርሃምን ሄርሜላን ትላንትና እንግዲህ መቼም ባልተጠበቀ ሰዓት ነው አብርሃምና ሄርሜላ ፍቅራቸውን ሲገላለጹ የነበረው። አብርሃምን ያው እኛ የጠበቅነው እንግዲህ ወይ ዛሬ ምናልባት አስቤበት ነገ ነግርሻለሁ ስላለ ዛሬ ነበረ የጠበቅነውና ግን እሱ በትላንትናው ያው መልሶላታል፣ እንደሚያፈቅራት ፍቅሩን ገልጾላታል። በጣም ብዙዎቻችሁ እሱ ፍቅሩን በገለጸላት ሰዓት በአብርሃም ዩቲዩብ ውስጥ ቻናል ውስጥ ብዙዎቻችሁ ትክክለኛ ውሳኔ እንደወሰነ አሁን ትክክለኛ ምርጫ እንደመረጠ በጣም ብዙዎቻችሁ ያው ይሄ እንግዲህ ከሀቅ ጋር የሄዳችሁ ሰዎች ናችሁ። ስለ አብርሃም ትክክለኛውን ነገር የጻፋችሁት ከሀቅ ጋር ስለሄዳችሁ ሀቅ እውነቱ የቱ ጋር እንደሆነ የምታውቁ ልጆች የምታውቁ ሰዎች ናችሁ። አብርሃም ትክክል ነህ፣ አሁን ትክክለኛ ውሳኔ ወሰንክ እያላችሁ የጻፋችሁት የእውነቴን ነው። እኔም አሁን ከበፊቱም ማለት ነው እስካሁንም ድረስ ከአብርሃም ጋር ነኝ። ለምን መሰላችሁ? አብርሃም ወንድ ነው አይደል እንዴ? ሩታ ሴት ናት። ሩታ በሴትነቷ ተገፍታ እንደዛ አይነት ነገር ሲያደርጋት መጀመሪያ ማለት ነው ነገሩን ሳናቀው ለምን ብለን ጮኸን ነበር አይደል እንዴ? ግን ነገሩ ሁሉ ውሸት ሆኖ በቃ የውሸት እንደሆነ ስናቅ እና ሩታ ደግሞ በዛ ልክ አብርሃምን ስታደርገው እርግጥ እኔ ወደ አብርሃም ተከርብቻለሁ። ለምን መሰላችሁ? አብርሃም መጀመሪያ ሳናቀው ጥፋት አጥፍተዋል ብለን በጣም ሩታን ደግፈን አብርሃምን ስንሳደብ ነበር። በጣም ከተገቢው በላይ ስንናገረው ነበረ። ዞረን ደግሞ ስናየው አሁን ጥፋቱ ያለው 100% ሩታ ጋ ነው። አታዳሉ። ሩታ የግዴታ ሴት ስለሆነች አብርሃም ወንድ ስለሆነ እያላችሁ እንትን አትበሉ እንዴ። ሩታ እኮ በሴትነቷ መቼ ክብሯን ይዛ እሷ ተቀመጠች እንዴ? ምንም ቢያደርግ እኮ እንደው ከህግ ውጪ ሆነ እንጂ በወንድ እኮ ያምራል እኮ የፈለገ ነገር ቢሆን እንዴ። ሴት ልጅ በተለይ ባለትዳር ከሆነች በትዳር ውስጥ ካለች እራሷን በቃ ሰብስባ ባለትዳርም ባትሆን ማለት ነው እራሷን አስከብራ ሰብስባ የምትኖር ሴት ናት። ሴት ማለት ነው እንዴ። አብርሃም ያንን ሁሉ ጥፋት አጠፋ ብላ እኮ ሩታ የበለጠውኑ አብርሃምን አድርጋበታለች አይደል እንዴ? ተው አስቡ እንጂ እሱ እንደውም እየለመናት እስከ ፍቺ ድረስ የሄደችው እኮ ሩታ ናት አይደል እንዴ? እሱ እንደውም አልፈረምም ብሎ እኮ በጣም ለምኗት ነበረ። በጣም ምን ሆናችሁ ነው? በሌላ ቪዲዮ ሳያችሁ ደግሞ ማለት ነው ለሩታ ተደርባችሁ ሩታ በጣም ተሳዝነናለች ምናምን ነገር ተሳዝናለች እኮ አታሳዝንም አላልንም። ግን የሄደችበት መንገድ ገፍታ እዚህ ደረጃ እንዲደርስ ያደረገችው ራሷ ሩታ ናት። እሷ አብርሃምን የመለሰች መስሏት የባሰ አጣችው እንዴ። ሴት ልጅ ብልሃተኛ ናት፣ ሴት ልጅ ጥበበኛ ናት ይባላል አይደል? የሩታ ደግሞ ይሄ ጥበበኝነት ብልሃተኝነት ሳይሆን ያደረገችው ነገር በጠቅላላ ሞኝነት ነው፣ ጅልነት ነው። ባሏን ገፍታ ለሌላ አስረከበች። እንደዚህ አይደለም እንዴ? ምን ሆናችሁ ነው? ሩታ አዎ እርጉዝ በሆነች ሰዓት የዛን ሰዓትም እኮ ሀቅ ለመናገር ለምኗታል አይደል እንዴ? አብረን እንሁን ብሏታል። የወንድሞቿ ቤት ድረስ ሄዶ እኮ እስከ መደብደብ በሜሪ በጥፊ እስከ መመታት። ምን ነው ይሄንን ረሳችሁት እንዴ? ታው ፍርደ ገምድል አትሁኑ እንዴ። ልጁ ስለባሰበት ሴት ልጅ በክብሯ እንደማትደራደረው ሁሉ ወንድ ልጅም እኮ በክብሩ አይደራደርም። ወንድ ልጅ ደግሞ የምታከብረውን ፍቅር የምትሰጠውን ሁሌ እየጠፈጠፈች የምታኖረውን እንዴ። ሩታና አብርሃም እኮ ሩታ ወንድ አብርሃም ሴት እኮ ነው በእነሱ ቤት የሆኑት ማለት ነው እንዴ። ወንድ ልጅ የምታከብረውን ሴት ይፈልጋል። በአጠቃላይ ደግሞ ስነ ስርዓቷን የጠበቀች የቤት እመቤት መሆን የምትችልን ሴት ይፈልጋል ወንድ ልጅ። አብርሃም ከሴቶች ጋር ተንዘላዘለ ብላ እንትና ሩታ ያውም መጨረሻ ላይ እኮ ሲጣራ የውሸት ወሬ ሆኖ ነው የተገኘው አይደል እንዴ? ከቡታጅራ ድረስ ተለቃቅመው የመጡት አብርሃምን ብለው ፌመስ ስለሆነ የሱን ስም ጠቅሰው ሊፈምሱ ነው እንጂ ነገሩ ሆኖ አይደለም።
ይህንን ሁሉ ታውቃለች ሩታ። ግን ቤቷን ትታ ሄደች። እሱ ደግሞ ተከትሎ ሄደ። ስታስጠፈጥፈው አልከረመችም እንዴ? ምን ሆናችሁ ነው? ረሳችሁት? እንደገና ደግሞ ያ የዳኒ ጓደኛ ኤርሚያስ ገፍትሮት ሆስፒታል ድረስ አልገባም እንዴ አብርሃም? ይህንን ሁሉ ረሳችሁት? እንደገና ደግሞ ኖቤልና አቡሽ እቤት ድረስ አባቱን እንኳን ሳያከብሩ እቤት ድረስ ሰተት ብለው ገብተው ንብረት ክፍፍል አላሉም እንዴ? ይሄ ሁሉ ከሩታ ይመጣ አይደል እንዴ? ምን ሆናችሁ ነው? ረሳችሁት? አሁን አብርሃም ትክክለኛው ውሳኔ የምታከብረውን ቢዘልቅም ባይዘልቅም እኛ ምን አገባን? ትክክለኛው ውሳኔውን ወስኗል በቃ። እንደገና ደግሞ ይሄ ልጅ ፍቺ የፈጸመ ልጅ እኮ ነው እንጂ በጋብቻ ላይ ጋብቻ ብሎ ሄርሜላን የፍቅር ጥያቄ እወድሻለሁ አፈቅርሻለሁ ብሎ አልነገራትም አይደል እንዴ? ፍቺ ፈጽመዋል ሁለቱም። እንደገና ደግሞ በህግ ልጁን የሚያገኝበት ቀን እንትን ተነጋግረዋል። ሩታም ብላለች የልብህን ተናገር፣ ልጅህን የምታገኝበት ቀን በህግ ስለተደነገገልክ እኔ ያንን ማቆም አልችልም ብላለች እኮ ሩታ። እንዴ ሩታ እኮ ብልጥ ብትሆን ማለት ነው ሞኝ ናት። ማርያምን ሞኝ ሆና ቤቷን ትዳሯን ያፈረሰች ሩታን ነው ያየሁትኝ እኔ። ብልጥ ሴት ብልህ ሴት ቤቷን ትገነባለች እንጂ አታፈርስም። እሷ አጉል እንዴ ትናንትና የተናገረችውን እንኳን አስቡ እንጂ ሴት ልጅ እንዴት ነው በዚህ ልክ ባሏን ያውም ገበናን የሚያክል ነገር ስትቀርጽ ሳይገዛገንናትም? ቀረጸችም አልቀረጸችም ተናግራለች። በቪዲዮ ስላልያዝኩት ነው እንጂ ብዙ ደረጃ ተዳርሰናል ብላለች እኮ። እንግዲህ እሷ ብትችል ኖሮ ማለት ነው አብርሃም ከእሷ ጋር ሲተኛ በቪዲዮ መቅረጽ ሁሉ ትፈልጋለች ማለት ነው እኮ። ይሄ ደግሞ ትክክል አይደለም። እንደዚህ አይነት ነገር ቤትን ያፈርሳል እንጂ አይገነባም አይደል እንዴ? እንደገና ደግሞ ሲለምናት ነበረ። ከዛ ሁሉ እርጉዝም ሆና ለምኗታል አብረን እንሁን ብሎ። ተው የእውነት አብርሃም ወንድ ነው፣ ሩታ ሴት ናት። ስለዚህ ለምን እሷ ላይ እንደዚህ ያደርጋል ብላችሁ የሐሰት ፍርድ አትፍረዱ። አብርሃም አጥፍቷል። ያጠፋው ምንድነው? ሴቶቹ ሲመጡ በስነ ስርዓቱ ባለትዳር ነኝ ሂዱ በቃ እንደዚህ አይነት ጉዳይ ከኔ ጋር የላችሁም ብሎ ያላሰናበታቸው ይሄ ጥፋት ነው። እንደገና ደግሞ የውሸት ወሬ ነው። ሩታም ታውቀዋለች። እዚህ ደረጃ ያደረሰችው የራሷ ስንፍና ነው። ሩታ ቤቷን ትታወጣች ማንም እንዲፈነጭበት የራሷ ስንፍና። ቪዲዮ እያለች ሜሪን እያንጋጋች ዳኒን እያንጋጋች የባሏን ገበና እያሰጣች ለባሏ ክብር አልሰጠችውም። ልጁን ለማየት እንኳን ቤቱ እንኳን ስትሄድ ጎረምሳ ማለትም ሜሪ ከጎረምሳ ትተናነስም ከዳኒ ጋራ ሰብስባ ነው ስታላግጥበት፣ ስጠፈጥፈው፣ ስታሽሟጥጠው። ምን ነው ይሄንን ረሳችሁት እንዴ? አብርሃም ምንም ወንድም ቢሆን ማለት ነው ሰው ነው። ስለዚህ እኛም ደግሞ እንደ ሰው ተሰምቶት በስነ ስርዓቱ ሀቁ ላይ መቆም አለብን። አሁን ለሄርሜላ የፍቅር ጥያቄ አቀረበላት፣ ትክክል ነው በቃ። ምክንያቱም ይሄ ልጅ ተፋቷል እኮ። ፍቺውንም ደግሞ የፈለገችው ሩታ ናት። ረሳችሁት? ሲለምናት አልነበረ? አንፋታ በቃ ልጃችን እናሳድግ፣ ተይ የሚቆጭሽን ነገር አታድርጊ፣ አስቢበት ብሎ ሲለምናት አልነበረ? እሷ ናት ድርቅ ብላ እንዲፈርም አድርጋ የተለያየችው እኮ። አሁን እሷ ብልጠትና ወይ ወደ እሷ የመሳም መስሏት የተለያየ አክት የተለያየ አረኬት ስታደርግ ነበረ። ይህንን ደግሞ ወንድ ልጅ አይመልሰውም ይገፋዋል እንጂ። ምክንያቱም ትዝ አይላችሁም እንዴ? ምን ነው ባለፈው ጊዜ ና እንመለስ፣ ሌላ ሀገር እንሂድና አብረን እንዝናና፣ ልጃችን እናሳድግ ምናምን ነገር ብላ ሄርሜላን በቃ አልፈልግም እኔ ልጄ ማሳደግ ፈልጋለሁ ከሚስቴ ጋር ሆኜ ብሏት ከተጠጋት በኋላ የታረቁ መስሎት እንትን ካሉት በኋላ አየህ እንዴት አድርጌ በአንድ ቀን ውስጥ እንደምመልስ ለሷም ላሳያት ላንተም ላሳይ ነው እንጂ ፈልጌ ካይደለም ብላ ወሽመጡን ቁርጥ ስታረገው አላያችሁም? ይሄ አሁን ምንድነው? ይሄ እንግዲህ ሩታ ትክክል ናት ነው የምትሉት? ተው። አንዳንድ ደግሞ ዩቲዩበሮች አላችሁ የሩታን የሚሰጣትን ኮመንት አንብባችሁ ከሩታ ጋር የምትቆሙ በሐሰት ማለት ነው እውነቱን እያወቃችሁ ከሩታ ጋር የምትቆሙ አንዳንድ ዩቲዩበሮች አላችሁ። ትክክለኛውን ነገር ተናገሩ። በድራማውም ቢሆን በሐቅም ቢሆን ሐቃን ነው። ትክክለኛውን ተናገሩ እንዴ። እንደገና ደግሞ ና ፍቅሬ ብላ ቤት ከተቀጣጠሩ እንትን ወይን ጨምራ ወይን እንግዲህ ሰው መጠጥ አንድ ሰውን ስትጋብዙ ፊቱ ነው የምታስቀዱት ወይ ፊቱ ነው የምትቀዱት እንጂ የተቀዳ ወይን አስቀምጣ መድኃኒት አጠጥታ በዛ ደረጃ የባሏን ገበና ቀርጻ ፎቶ ይዛ ማለት ምን ማለት ነው? ሁለት በሉ። በምን መንገድ አምኗት እንደገና ይችን ልጅ ተቀብሎ አብሯት ይሁን እንዴ? ሩታ በጣም ትልቅ ጥፋት እኮ ነው ያጠፋችው። አትሸፍኑላት።